ትላንትናው የቻምፒየንስ ሊግ ጨዋታ ድል ካሳኩት ቡድኖች መካከል እንግዲህ ድሮ የዛሬ ነው ያርገውና ቻምፒየንስ ሊግ የሪያል ማድሪድ ነው እስኪባል ድረስ ሪያል ማድሪዶች እያንዳንዱን ጨዋታ ሲያሸንፉ ኦልሞስት ሁሉንም ዋንጫ ሲያሸንፉ ከርመው ነበረ። ስለዚህ ትላንትና ሪያል ማድሪዶች ሞናኮን ገጥመው 6-1 ነው ያሸነፉት። ምባፔና ቪኒ ጁኒየር ሁለቱ ተጫዋቾች ጎል ማስቆጠር ችለዋል። ስለዚህ የሮይተርስ ዘገባ ወይም አርዕስተ ዜና ምባፔ ኤንድ ቪኒሺየስ ሻይን አስ ሪያል ማድሪድ ትራሽ ሞናኮ 6-1 ሪያል ማድሪዶች ሞናኮን ትራሽ ባደረጉበት ወይም ባወደሙበት የ6-1 ድል ምባፔና ቪኒ ጁኒየር ጎሉ ማስቆጠራቸውን ነው የሚገልጸው። ምባፔ ትላንትና 2 ጎሎችን ማስቆጠር ችሏል። ቪኒ ጁኒየር ደግሞ 1 ጎል በማስቆጠርና ሌላ ጎል ደግሞ አሲስት በማድረግ ትላንትና ደምቋል የሚለን ሪያል ማድሪዶች በአሁኑ ሰዓት ላይ በቻምፒየንስ ሊጉ 2ኛ ደረጃ ላይ ይገኛሉ። ቢያንስ የዛሬው የሮብ ጨዋታ እስኪካሄድ ድረስ ሞናኮዎች ደግሞ በቡድናቸው 20ኛ ደረጃ ላይ ነው የሚገኙት። በትላንትናው የሪያል ማድሪድ ጨዋታ ላይ በተለይ ብዙ ዘገባዎች ላይ ተደንቀው የጻፉት ነገር ምን መሰላችሁ? ቪኒ ጁኒየር እና ቤሊንግሃም ከደጋፊዎች ድጋፍ ማግኘታቸው ነው። ስለዚህ ያ በደንብ ተደጋግሞ የተለያዩ ጽሁፎች ላይ ሲጻፍ ነበረ። እናም ምባፔ በ5ኛው ደቂቃ ላይ ሪያል ማድሪድን መሪ እንዲያደርግ ያደረገውን ጎል ማስቆጠር ቻለ። ከዛ በኋላ ደግሞ በ26ኛው ደቂቃ ማድሪዶች ጭራሽ በ2 ጎል ልዩነት እንዲመሩ አደረገ። ከዛ ፍራንኮ ማስታንቾ ነው ስሙን በትክክል ያልኩት ይመስለኛል ለማድሪዶች 3ኛውን ጎል በ6 ደቂቃ ውስጥ ልክ ከእረፍት እንደገቡ 3ኛውን ጎል አስቆጠረላቸው በማለት ጎል ማን እንዳገባ እንግዲህ እየገለጸን ያለው ማለት ነው። ከዛ በተጨማሪ ያው ቤርናቦ ላይ የነበረው ጭንቀት አሁን ቀዝቀዝ ማለቱን ነው እየገለጸ ያለው። ምክንያቱም ትላንትና ደፋንስ ወይም ደግሞ ደጋፊዎቹ በተለይ ለቪኒ ጁኒየር እና ቤሊንግሃም ያላቸውን ሰፖርት ወይም ደግሞ ያላቸውን ድጋፍ የገለጹበት ነው በማለት ነው እየገለጸ ያለው። እናም ቅዳሜ ዕለት ፉጨት አጋጥሟቸው ነበር ነው የሚለው። ነገር ግን አሁን ላይ they received cheers ወይም ደግሞ የደስታ ስሜት ነው የምንለው። ቺር ማድረግ ለምሳሌ የሆነን ሰው ቺር ስታደርጉ ሜቢ በእግር ኳስ ጨዋታ እየደገፋችሁት ነው ተብሎ ሊተረጎም ይችላል ኮንቴክስቹዋል ስለሆነ። ስለዚህ ያው የነሱን መደገፍ ወይም በደጋፊው ጥሩ ሁኔታ ላይ መሆናቸውን በደንብ አጉልቶ ነው ይሄ ጽሁፍ በተደጋጋሚ እንግዲህ ያወራው። ከዛ በተጨማሪ አርቤዮላ ለሙቪ ስታር ፕላስ ምን በማለት ነው የገለጸው? I think that more than embracing me። ስለዚህ እሱ ቪኒ እሱን ሄዶ ሲያቅፈው አልነበረም። አዲሱ አሰልጣኛቸውን አልቫሮ አርቤሎዋ በትክክል ብየዋለሁ ስሙን ብዬ ልገምት። ስለዚህ እሱ መጥቶ ሲያቅፈኝ ከማቀፍ በላይ ነው በማለት ነው የገለጸው። ቪኒ ሁሉንም በዓለም ላይ ያሉትን የሪያል ማድሪድ ደጋፊዎች በሙሉ ሲያቅፍ ነበር ብሎ ነው የገለጸው። በነገራችን ላይ የስፔን የስፖርት ተንታኝ ባለሙያዎች ስለዚህ ሲያወሩ ነበረ። ያው ቪኒና ዣቪ አሎንሶ ቅራኔ ውስጥ ናቸው ተብሎ ብዙ ሲወራ ነበር ወይም ብዙ ጽሁፎች ሲወጡ ነበረ። ከዛ ግን ምንድን ነው ያለው ማን እንደነበር ትዝ አይለኝም፣ ግን ከስፖርት ተንታኞቹ መካከል አንዱ ቪኒ ያንን አያደርግም ነበረ። በፊት እኮ ዣቪ አሎንሶን እንኳን ሊያቅፉ ብለው ሲያወሩ ነበር። ስለዚህ ምናልባትም አልቫሮ አርቤሎዋ ሪያል ማድሪድ ቤት ለውጥ ሊያመጣ የሚችል አሰልጣኝ ሊሆን ይችል ይሆናል በማለት ነው እንግዲህ እየገለጸ ያለው። ስለዚህ አዲሱ አሰልጣኛቸው አርቤሎዋ ምን በማለት ነው የገለጸው? አሁን በቪኒና በደጋፊዎች መካከል ባለው ቅንጅት ሁሉም ሰው በጣም ደስተኛ ነው። ስለዚህ እኛም ደግሞ በሪያል ማድሪድ ቤት ቪኒን ለብዙ ጊዜ ኢንጆይ እናደርገዋለን ወይም እናጣጥመዋለን በማለት ነው ያወራው። ከዛ በተጨማሪ ደግሞ የትላንትናው ጨዋታ በጣም ጥሩ ጨዋታ ነበረ። በስቴዲየማችን ከደጋፊዎቻችን ጋር ተጫዋቾቻችንም ደስ ብሏቸውን የተጫወቱት በጣም ጥሩ ጎሎች ነበሩ። ስለዚህ በማድሪድ ቤት ማየት የምንፈልገው ይህንን ነው በማለት ነው የተናገረው። ስለዚህ ያው ቢያንስ አዲሱ አሰልጣኝ እንግዲህ
ጥሩ ስሜት ላይ ጥሩ ድባብ ላይ እንዳለ ከዚህ ከሮይተርስ ሪፖርት መረዳት እንችላለን። ወደ ቶክ ስፖርት በምንሄድበት ጊዜ ያው ትላንትና ኪሊያን ምባፔ የክርስቲያኖ ሮናልዶን ኤሊት ክለብ እንደተቀላቀለ ነው እዚህ ጋር የሚዘግብልን። ኪሊያን ምባፔ ጆይንስ ክርስቲያኖ ሮናልዶ ኢን ኤሊት ክለብ ኤን አቺቭስ ካሪየር ፈርስት በማለት ነው ያወራው። ስለዚህ ኪሊያን ምባፔ በአሁን ሰዓት ላይ ወይም ትናንትና ማክሰኞ ማታ ያደረገው ነገር ምንድን ነው? በሪያል ማድሪድ ታሪክ 3 ተጫዋቾች ብቻ አድርገው የነበሩትን ነገር ማድረግ ችሏል። ያ ምን ማለት ነው? በቻምፒየንስ ሊግ ጨዋታ 10 ጎሎችን በማግባት ያንን የእነሱን ቁጥር ይሄ ፈረንሳያዊ ተጫዋች እንደተቀላቀለ ነው የሚገልጸው። ስለዚህ ያው ኪሊያን ምባፔ ከ10 በላይ ጎሎች 10 ፕላስ ጎልስ ይላል፣ ከ10 በላይ ጎሎችን ማስቆጠር መቻሉን ነው የሚገልጸው። ስለዚህ ትላንትና የቀድሞ ክለቡ ላይ ኪሊያን ምባፔ የሞናኮ ተጫዋች ነበረ። እንደውም ካገባ በኋላ እጁን እዚህ በስተግራ በኩል እንመለከተዋለን አይደለ? እጁን ወደ ላይ አድርጎ ሲመለከታቸው ደጋፊዎቹን። ስለዚህ ያው ለነሱ ያለውን ክብር ለመግለጽ ፈልጎ ነው። እናም ያ የቀድሞ ተጫዋች እንደነበረ ይህ ጽሁፍ ይገልጽልናል ማለት ነው። ስለዚህ ይህ የቶክ ስፖርት ጽሁፍ ምን ይለናል መሰላችሁ? that was the strike that saw him join an elite club and emulate footballing icon Cristiano Ronaldo in a Real shirt። ስለዚህ በሪያል ማድሪድ ማሊያ ክርስቲያኖ ሮናልዶ ሲያደርግ የነበረውን ነገር ኪሊያን ምባፔ ሲደግመው አይተናል። እና ያም ነው ኤሊት የሚባለውን ወይም የታላላቆቹን ቡድን የተቀላቀለው በማለት ነው እንግዲህ ይሄ የቶክ ስፖርት ዘገባ የሚነግረን። ከዛ በተጨማሪ ደግሞ ወደ ቪኒ ጁኒየር በምንሄድበት ጊዜ ያው የ27 ዓመቱ ብራዚላዊ ትላንትና ጎል ማግባት መቻሉን ነው በድጋሚ እየገለጸ ያለው። እና ቪኒ ጁኒየር እስካሁን ድረስ በቻምፒየንስ ሊግ የእግር ኳስ ህይወቱ ከዚህ በፊት በጣም እየተቃረበ ቢሆንም 10 ጎሎችን ግን ማስቆጠር አለመቻሉን ሊያስታውሰን ሞክሯል። እናም ወደ ቪኒ ጁኒየር ወደ ምባፔ በሚመለስበት ጊዜ ምንድን ያለው የዓለም ዋንጫው አሸናፊ አሁን በውድድሩ 7 ጎሎችን አስቆጥሯል፣ ለፒኤስጂ ማለት ነው። ለሞናኮ ደግሞ ወጣት እያለ 6 ጎሎችን አስቆጥሯል በማለት ነው የተናገረው። ስለዚህ ለሪያል ማድሪድ ደግሞ በባለፈው የውድድር አመት ለጥቂት ተቃርቦ ነበር። በነገራችን ላይ ቅድም ስለ ቪኒ ጁኒየር ሳይሆን ስለ ምባፔ ነበር የሚያወራው ይሄ ጽሁፍ ማለት ነው። በነገራችን ላይ ከእናንተ ጋር አብሬ ነው እያነበብኩኝ ያለሁት። ስለዚህ ባለፈው አመት ደግሞ 7 ጎሎችን ማስቆጥሮ ችሎ ነበር እያለን ያለው። ስለዚህ በአሁን ሰዓት ላይ ክርስቲያኖ ሮናልዶ ሪያል ማድሪድ ቤት ውስጥ ካሉ ታላላቅ ተጫዋቾች መካከል ኤሊት ግሩፕ ነው የሚሉት፣ ኤሊት ግሩፕ ኦፍ ሪያል ፕሌየርስ። አሁን እዛ ቡድን ውስጥ ክርስቲያኖ ሮናልዶ አለበት። ስለዚህ ምባፔ ተቀላቅሎታል እያለ ነው አሁን እያወራ ያለው። ሌላኛው ያው ሪያል ማድሪዶች በአሁን ሰዓት ላይ በቻምፒየንስ ሊጉ ከ1 እስከ 8 ለመውጣት ነው እንግዲህ እየታገሉ ያሉት በማለት ነው እየገለጸ ያለው። በተለይ ደግሞ አሁን በፈረንጆቹ ጃንዋሪ ላይ ነን ያለ ነው። ስለዚህ ከጃንዋሪ በፊት በነበረው በፈረንጆቹ 2025 ላይ ከአንድ ወር በፊት በማንቸስተር ሲቲ ተሸንፈው እንደነበረ እየገለጸልን ነው። ስለዚህ which made it 2 losses in their last 3 in the competition። ስለዚህ በውድድሩ 2 ጊዜ ተሸንፈዋል። ከ3 ከመጨረሻ ጨዋታዎቻቸው 2ቱን መሸነፋቸውን ነው እንግዲህ አሁን ይሄ የቶክ ስፖርት ዘገባ ሊያስታውሰን የሞከረው።